የዛሬው ርዕሰ ጉዳያችን ለየት ያለና በእንቆቅልሽ የተሞላ ነው። መላእክት፣ ድግምት፣ አንዲት ወጣትና ዘላለማዊ ስቃይ፣ በዘመናት መካከል ከፍተኛ ውዝግብና ጥያቄን ያስነሳ ታሪክ፣ ወደ ምድር የወረዱና ተልእኳቸውን ከሲህር ጋር የተያያዘ ሁለት መላእክት። ዛሬ የምንዳስሰው ታሪክ ከምናብ በላይ የራቀ ቢመስልም እውነታው ግን በቁርአን ውስጥ በግልጽ ተቀምጧል። በሌሎች አብርሃማዊ ሃይማኖቶችም ዘንድ ሰፋ ያለ ትረካ አለው። አንዳንዶቹ መረጃዎች አስደንጋጭ ናቸው። ለመሆኑ ለታሪኩ መለወጥና ለክስተቶቹ መባባስ ምክንያት የሆነችው ያች ምስጢራዊት ወጣት ማን ትሆን? የባቢሎን የውሃ ጉድጓድ ከዚህ ታሪክ ጋር ያለው ሚስጥርስ ምንድን ነው? እነዚህ መላእክት እስከ ዛሬ ድረስ በዱንያ ላይ ስቃይ ውስጥ ይገኛሉ የሚለው መረጃስ እውነት ይሆን? ከልጅነታችን ጀምሮ መላእክት ከነቢያትና አንዳንዴም ከሰው ልጆች ጋር ስላላቸው ግንኙነት ሰምተናል። መላእክት ለተለያዩ መለኮታዊ ተግባራት ወደ ምድር እንደሚወርዱ እናውቃለን። ለነቢያት መለኮታዊ መመሪያን ለማድረስ፣ በመሞቻ ጊዜ ነፍስን ለመያዝ ወይንም በቀብር ውስጥ ለሚደረግ ጥያቄ። የዛሬው ታሪካችን ግን ከዚህ ሁሉ ለየት ያለ መንገድን ይከተላል። አንዳንዶቻችን ስለ ዛሬው ርዕሰ ጉዳይ በጥቂቱ ሰምተን ይሆናል። ሌሎቻችን ደግሞ ዝም ብለን አልፈነውም ይሆናል። አንዳንዶቻችን ደግሞ ስለ እነሱ ሰምተንም አናውቅም። ሃሩትና ማሩት አላሁ ሱብሓነሁ ወተዓላ ወደ ምድር የላካቸው መላእክት መሆናቸውን አብርሃማዊ ሃይማኖቶችና ሌሎች ጥንታዊ ድርሳናት ይስማማሉ። እነዚህ ሁለት መላእክት የተላኩት ወደ ጥንታዊቷ የባቢሎን ከተማ ሲሆን ስማቸውም ከሲሕርና ከጥበቡ ትምህርት ጋር በቀጥታ የተያያዘ ነው። በትክክል በየትኛውም ዘመን እንደወረዱ ባይታወቅም አብዛኛዎቹ የታሪክ መዛግብቶች እንደሚሉት ከሆነ ግን የወረዱት ከነቢይ ሱለይማን ዓለይሂ ሰላም ህልፈት በኋላ ለተወሰነ መለኮታዊ ዓላማ ነበር። ሌሎች ዘገባዎች ደግሞ ነቢይ ኢድሪስ ዓለይሂ ሰላም ወደ ሰማይ ካረጉ በኋላ እንደወረዱ ይገልጻሉ። ቀደም ብለን እንደጠቀስነው የሃሩትና ማሩት ታሪክ በአብርሃማዊም ሆነ በሌሎች እምነቶች ውስጥ ጥልቅ ቦታ አለው። ከነዚህም መካከል የአይሁዳውያኑ የተልሙድ ትረካ አንዱ ሲሆን በተለይም በሚድራሽ የልኩት ላይ ሸምሐዛይና አዛኤል በሚል ስም ተጠቅሰዋል። እንደ አይሁድ ትረካ መላእክት የሰው ልጆች በምድር ላይ የሚፈጽሙትን ወንጀልና ኃጢአት ሲመለከቱ ተቆጡ። ፈጣሪንም እኛን በምድር ላይ አሰልጥነን አሊያም ልቀቀን ብለው ጠየቁ። ፈጣሪም ወደ ምድር ከወረዳችሁ ስሜታችሁና ፍላጎታችሁ ያሸንፋችኋል በማለት አስጠነቅቃቸው። ሸምሐዛይና አዛኤል ግን የፈጣሪን ስም ለመቀደስና ቅዱስነቱን ለማሳየት ወደ ምድር እንውረድ ብለው ተማጸኑ። ወደ ምድር ሲወርዱም መጀመሪያ ላይ ፈጣሪን እያመሰገኑና በጽናት እየተገዙ ቆዩ። ነገር ግን ኤስቴር አሊያም ዙህራ በምትባል እጅግ ውብና ማራኪ ወጣት ምክንያት ታላላቅ ኃጢአቶች ውስጥ ገቡ። የአይሁድ መጻሕፍት መላእክት በምድር ላይ ኖረው ለሰዎች የተለያዩ ጥበቦችን እንዳስተማሩም ይገልጻሉ። ለምሳሌ የሄኖክ መጽሐፍ እንደሚለው አዛዚል ለሰዎች ጋሻ፣ ጦርና ቢላዋ መስራትን እንዲሁም ሴቶች ወንዶችን እንዲያታልሉ የሚረዱ የውበት መዋቢያዎችን አስተማረ። ሸምሐዛይ ደግሞ እርኩሳን መናፍስትን ማባረርን፣ አራሩስ ደግሞ የድግምት ቃላትን፣ ሌሎች መላእክት ደግሞ እንደ ኮከብ ቆጠራ፣ የምድርና የፀሐይ ምልክቶችን እንዲሁም የወደፊቱን የመተንበይ ጥበብን ለሰው ልጆች አስተማሩ። ይህ የአይሁድ ትረካዎች የሚሉት ነው። እስልምናስ ስለዚህ ጉዳይ ምን ይላል? በእርግጥ በቁርአን ውስጥ ያለው ትረካ ከአይሁድ ትረካዎች ፍጹም በሆነ መልኩ የተለየ ነው። የሃሩትና ማሩት ታሪክ በሱረቱል በቀራ ላይ እንዲህ ተገልጾ ይገኛል። በሱለይማን ዘመነ መንግሥት ሰይጣኖች የሚቀጥፉትን የድግምት ሥራ ተከተሉ። ሱለይማን ግን አልካደም። ነገር ግን ሰይጣኖች ሰዎችን ድግምት የሚያስተምሩ ሲሆኑ ካዱ። በባቢሎንም በሁለቱ መላእክት በሃሩትና ማሩት ላይ የተወረደውንም ይከተላሉ። እኛ ፈተናንንና አትካዱ ካላሉ በስተቀር ማንንም አያስተምሩም። ከነሱም በሰውየውና በሚስቱ መካከል የሚለዩበትን ይማራሉ። በአላህም ፈቃድ ካልሆነ በስተቀር
በእርሱ ማንንም አይጎዱም። ሰደቀላሁል ዐዚም። የዚህን አያ መውረድ ምክንያት በተመለከተ ኢብኑ ከቲር በተፍሲራቸው እንዲህ ይላሉ። በመዲና ይኖሩ የነበሩ አይሁዶች ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ስለ ተውራት የጠየቋቸውን ነገር ሁሉ ትክክለኛውን ምላሽ ይሰጧቸው ነበር። ስለ ሲሕር በጠየቋቸው ጊዜ ግን ይህ አንቀጽ ወረደ። ነቢ ሰለላሁ ዐለይሂ ወሰለም ስለ ነቢ ሱለይማን ዐለይሂ ሰላም በጠቀሱ ጊዜ የመዲና አይሁዶች እንዲህ አሉ፣ ሙሐመድ የዳውድ ልጅ ሱለይማን ነቢይ ነበር ማለቱ አያስደንቃችሁምን? በአላህ ይሁንብን፣ ሱለይማንማ ነፋስን እየጋለበ የሚሄድ ደጋሚ እንጂ ሌላ አልነበረም አሉ። አላህም ነቢ ሱለይማንን ዐለይሂ ሰላም ከእነዚህ መሠረተ ቢስ ውንጀላዎችና ቅጥፈቶች ነፃ ለማውጣትና አይሁዶችን ለማስተባበል ይህን አንቀጽ አወረደ። ነገር ግን ለዚህ አንቀጽ ሌሎች ተፍሲሮች ይኖሩት ይሆን? አዎን፣ ተፍሲሮች በሁለት ተከፍለዋል። አንደኛው ወገን የዚህን አንቀጽ ትርጉም ከአይሁድ ተልሙድ በመነጨ ትረካ ሲያብራሩት፣ ሌላኛው ወገን ግን የአይሁድን ትረካ በጽኑ ይቃወማሉ። ይህንንም የሚያደርጉት ትረካው በመሠረቱ መላእክት በእስልምና ካላቸው ንጹሕነት አልያም ከኃጢአት የመጠበቅ ባህሪ ጋር ስለሚጋጭ ነው። የአይሁድን ትረካ የማይቀበሉት ወገኖች የሃሩትና ማሩት ወደ ምድር መውረድን ከነቢይ ሱለይማን ዐለይሂ ሰላም ታሪክ ጋር ያያይዙታል። ኢብኑ ከቲር፣ ጠበሪና ሌሎችም የዘገቡት ታሪክ ባጭሩ እንዲህ ይላል። ነቢይ ሱለይማን ዐለይሂ ሰላም በከባድ ሕመም ምክንያት መንግሥታቸውን ማስተዳደር ተስኗቸው በነበረበት ወቅት ሸይጣኖች ወደ ሰማይ እየወጡ የመላእክትን ንግግር ይሰርቁ ጀመር። ከዚያም ወደ ምድር በመመለስ የሰሙትን ለጠንቋዮች ያወራሉ። ጠንቋዮቹም የወደፊቱን እንደሚያውቁ በማስመሰል ለሰዎች ይነግሩ ነበር። ሰይጣኖች ሱለይማን ዐለይሂ ሰላም በሌሉበት ወቅት የድግምት መጻሕፍትን ጻፉ። በመጽሐፍቱም ራስጌ ላይ ይህ የዳውድ ልጅ ሱለይማን ከእውቀት ክምችት የጻፈው ነው የሚል የሐሰት ርዕስ ሰጡት። ይህንንም ዓሲፍ ኢብኑ በርኺያ እንደ ጻፈው አስመሰሉት። ዓሲፍ ኢብኑ በርኺያ በአብዛኛዎቹ የታሪክ ምሁራን ዘንድ የንግሥተ ሳባን ዙፋን ቅጽበት ሳይፈጅ ለነቢይ ሱለይማን ዐለይሂ ሰላም ያመጣው ባለ ዕውቀት ሰው ነው። ሱለይማን ዐለይሂ ሰላም መንግሥታቸውን ሲረከቡ እነዚህን ሁሉ የድግምት መጻሕፍት ሰብስበው በአንድ ሳጥን ውስጥ ካስገቡ በኋላ በዙፋናቸው ስር ቀበሩት። ከዚያ በኋላ ማንኛውም ሰይጣን ወደ ዙፋኑ ቢጠጋ በእሳት ይቃጠል ነበር። ነቢይ ሱለይማን ከዚህ ዓለም በሞት ሲለዩና ሱለይማን በመጽሐፍቱ ላይ ያደረጉትን የሚያውቁ ሊቃውንት ቁጥር ሲቀንስ ከአንድ ትውልድ አልፎ ሌላ ትውልድ ሲተካ ኢብሊስ በሰው ተመስሎ ወደ በኒ እስራኤሎች ዘንድ መጣ። ሱለይማን ነቢይ አልነበረም፣ በዙፋኑ ስር በደበቀው የድግምት መጻሕፍት የሚጠቀም ደጋሚ እንጂ እያለ ውትወታውን ጀመረ። በኒ እስራኤሎች በመጀመሪያ የነቢያቸውን ክብር ነክቶ ይህን ቅጥፈት ለመቀበል ፈቃደኛ ባይሆኑም ኢብሊስ ግን ተስፋ ሳይቆርጥ በተደጋጋሚ ወተወታቸው። በመጨረሻም የእሱ ሽንገላ አሸንፏቸው ከዙፋኑ ስር ቆፍረው ሳጥኑን አወጡ። በዚህ ጊዜ ሰይጣን ሱለይማን ደጋሚ ነበር የሚለውን ወሬ በሰዎች መካከል እንደ ሰደድ እሳት አናፈሰው። በዚሁ ምክንያት በሰዎች መካከል ሲሕር ከመጠን በላይ ተስፋፋ። በሰይጣናት እጅ ድግምትን የተማሩ ሰዎችም ነቢይ ነን ማለት ጀመሩ። ድግምታቸውን እንደ መለኮታዊ ተአምር በመቁጠርም ሕዝቡን ግራ አጋቡት። በዚህ ወቅት ነበር አላሁ ሱብሓነሁ ወተዓላ በባቢሎን ከተማ ሃሩትና ማሩት የተባሉትን ሁለት መላእክት ያወረደው። ዓላማቸውም ለሰዎች ድግምትን በማስተማር በድግምትና በሙዕጂዛ መካከል ያለውን ሰፊ ልዩነት እንዲለዩ ለማድረግ ነበር። ቁርአን በግልጽ እንደሚነግረን እነዚህ መላእክት ለማንም ከማስተማራቸው በፊት እኛ ለአንተ ፈተናንንና ድግምትን ተምረህ አትካድ በማለት አስቀድመው ያስጠነቅቁ ነበር። መላእክቱ ያስተማሩት ትምህርት በሰውየውና በሚስቱ መካከል የሚለይበትን መንገድ ጭምር የሚያካትት ቢሆንም ይህ ግን በአላህ ፈቃድ ካልሆነ በስተቀር በማንም ላይ ጉዳት ሊያደርስ እንደማይችል ቁርአን ያረጋግጣል። የእነዚህ መላእክት መውረድ ዋናው ምስጢር ነቢይ ሱለይማን ዐለይሂ ሰላም ደጋሚ አለመሆናቸውን ማረጋገጥ ነበር። የሱለይማን ዐለይሂ ሰላም ተአምራት ተራ ሰው ሊማረው ከሚችለው ድግምት የራቁና መለኮታዊ የነቢይነት ምልክቶች መሆናቸውን በዚህ መንገድ አስረዱ። ነገር ግን
ታሪኩ በዚህ ብቻ አያበቃም። አንዳንድ ዑለማዎች ከአይሁድ ትረካዎች ጋር በሆነ መልኩ የሚገናኙ ሌሎች ትርጓሜዎችን ሰጥተዋል። በእነዚህ ዘገባዎች መሠረት መላእክት የሰው ልጆችን ዓመፅ ሲመለከቱ ተገረሙ። አላህም ከመካከላችሁ የሰው ልጅ ስሜትና ፍላጎት የሚጫንባቸውን 2 መላእክት ምረጡና ወደ ምድር ይውረዱ፣ ታዛዥ ወይስ ዓመፀኛ እንደሚሆኑም እንይ አላቸው። በዚህም ሃሩትና ማሩት ተመርጠው ወደ ምድር ወረዱ። በዚያም አላህን እያመለኩና እያወደሱ ሳለ ያቺ ውብ ወጣት ዙህራ መጣች። የዚህችን አወዛጋቢ ሴት ታሪክ በደንብ አድምጡ። የአይሁድ ትረካ እንደሚለው ይህች እጅግ ማራኪ ወጣት ወደ መላእክቱ ዘንድ መጣች። መላእክቱ በውበቷ ተማርከው አብራቸው እንድትተኛም ጠየቋት። እሷ ግን እምቢ አለች። ወደ ሰማይ የሚወጡበትን ታላቁን የአላህን ስም እንዲያስተምሯትም ጠየቀች። እነሱ ግን ፈቃደኛ አልሆኑም። ከዚያም ጣዖት እንዲያመልኩ አሊያም አብሯት ያለውን ሕፃን እንዲገድሉ ጠየቀች። ይህንንም አልተቀበሉም። በመጨረሻም ግን ወይን ጠጅ ጠጡ አለቻቸው። እነሱም ይህ ከሁሉ የቀለለ ኃጢአት ነው ብለው ጠጡ። ነገር ግን በስካር መንፈስ ውስጥ ሆነው ጣዖቱንም አመለኩ፣ ሕፃኑንም ገደሉ፣ ከሷም ጋር ዝሙት ፈጸሙ። በዚያው በስካር መንፈስ ውስጥ ሆነው ታላቁን የአላህን ስምም ነገሯት። እሷም ስሙን ጠርታ ወደ ሰማይ ወጣች። በአንዳንድ ትረካዎች መሠረት ክብሯን ጠብቃ ስለቆየች ፈጣሪ ከ7ቱ ከዋክብት መካከል እንድትሆን አደረጋት ይባላል። ሌሎች ደግሞ መላእክቱን ስላሳሳተች ተቀጣች ይላሉ። ስለ የትኛው ኮከብ እንደምናወራ ገምታችኋልን? አሁን የዙህራ ኮከብ አሊያም ቬነስ ነው። ይህ እንግዲህ በአይሁድ ትረካዎች ውስጥ የሚገኝ ነው። አሁን ወደ እስልምናው ዘገባ እንመለስ። መላእክት ከኃጢአት የጸዱ ማዕሱም መሆናቸው በእስልምና ውስጥ የማይቀየር እምነት ቢሆንም የሚገርመው ግን አንዳንድ ታላላቅ ዑለማዎችና ሙፈሲሮች ይህን ታሪክ ጠቅሰውታል። በእስልምና ዘገባዎች መሠረት ዙህራ የፋርስ ንግሥት ነበረች ይባላል። እሷም ወደ ኮከብነት ስለመቀየሯ የተለያዩ ትርክቶች አሉ። አንዳንዶች መላእክቱን ስላሳሳተች ተቀጥታ ነው ሲሉ፣ ሌሎች ደግሞ መላእክቱ ኃጢአት ከሰሩ በኋላ በነቢይ ኢድሪስ ዓለይሂ ሰላም በኩል ወደ አላህ አማላጅነትን እንደፈለጉ ይገልጻሉ። ሌላኛው ወገን ደግሞ ዙህራ ታላቁን የአላህ ስም መላእክቱ እስኪያስተምሯት ድረስ ራሷን አሳልፋ ለመስጠት ፈቃደኛ አልሆነችም ይላሉ። ከመካከላቸው አንዱ እኔ አስተምራታለሁ ሲል፣ ሁለተኛው ግን አላህን እፈራለሁ በማለት ተቃወመ። ማስተማር የፈለገው መልአክ ግን የአላህ እዝነት የት ሄዶ ነው ማለትም አላህ መሐሪ ነው በሚል ስሜት ሚስጥራዊውን ስም አስተማራት። እሷም ስሙን ተጠቅማ ወደ ሰማይ ወጣች። በዚያም ወደ ኮከብነት ተቀየረች። አሁን ወደ ዋናው ጥያቄ እንመለስ። ከዚህ ስህተት በኋላ በሃሩትና ማሩት ላይ ምን ደረሰባቸው? አሁንስ የት ይገኛሉ? የዚህ ታሪክ እጅግ ሚስጥራዊው ክፍል ሃሩትና ማሩት አሁን የት እንዳሉ የሚገልጸው ነው። ቀደም ሲል እንደጠቀስነው ስለ ሃሩትና ማሩት 2 ዋና ዋና ትረካዎች አሉ። አንደኛው አንዳንድ ሙስሊም ሙፈሲሮች የወሰዱት የአይሁድ ትረካ ሲሆን መላእክቱ ኃጢአት ሰርተዋል ይላል። ሁለተኛውና መላእክትን ከኃጢአት ፍጹም ንጹሕ የሚያደርገው ትረካ ደግሞ መውረዳቸው በአላህ ፈቃድ ለተወሰነ መለኮታዊ ተልእኮ ብቻ እንደነበር ያስረዳል። መላእክት ከኃጢአት የጸዱ ማዕሱም ናቸው የሚሉ ሊቃውንት ከቁርአን አንቀጽ ውጭ ሌላ ዝርዝር ታሪክ አይጨምሩም። መላእክቱ እንደ መለከል መውትና ጅብሪል ሁሉ ተልእኳቸውን ፈጽመው ወደ ሰማይ ተመልሰዋል የሚለውን አስተያየት ይደግፋሉ። ነገር ግን በአይሁድ ትረካና በዚሁ ዙሪያ በሚሽከረከሩ አንዳንድ ኢስላማዊ ተፍሲሮች ውስጥ የሚገኘው ታሪክ እጅግ የሚገርም ነው። እንደ ተልሙድ ዘገባ መላእክቱ የአላህን ትእዛዝ ከጣሱ በኋላ መለኮታዊ ባህሪያቸውን አጡ። እንደ ማንኛውም ሰው በምድር ላይ ተገደቡ። ቆነጃጅት ሚስቶችንም አግብተው ሐዋና ሐይአ አሊያም ሒላና ሁብ የሚባሉ ልጆችን ወለዱ። እነዚህ ልጆችና ዝርያዎቻቸው በነቢዩ ኑህ ዓለይሂ ሰላም የጥፋት ውሃ ጊዜ እንደጠፉ ይነገራል። መላእክቱ ኃጢአት ሰርተዋል የሚለው ኢስላማዊ ዘገባ ደግሞ ታሪኩን እንዲህ ይቋጨዋል። መላእክቱ ከስካራቸው ሲነቁ በፈጸሙት ኃጢአት ደነገጡ፣ በከፍተኛ ሁኔታም ተጸጸቱ። አላህ ይቅር እንዲላቸውም
እጅጉን እየተዋደቁ ተማጸኑ። በዚህ ጊዜ አላህ በዱንያና በአኺራ ቅጣት መካከል እንዲመርጡ አደረጋቸው። እነሱም የአኺራውን ቅጣት በመፍራት የዱንያን መረጡ። አንዳንድ ሙፈሲሮች እንደሚሉት መላእክቱ ከስካራቸው ሲነቁ በታላቁ የአላህ ስም ተጠቅመው ወደ ሰማይ ለመብረር ቢሞክሩም ክንፎቻቸው አልታዘዝ አሏቸው። በዚህም ኃጢአት መስራታቸውን በተጨባጭ አወቁ። ከዚያም ወደ ሰማይ ወዳረጉት ነቢይ ኢድሪስ ዓለይሂ ሰላም ዘንድ አማላጅነትን ፈለጉ። እሳቸውም በዱንያና በአኺራ ቅጣት መካከል እንዲመርጡ ነገሯቸው። እነሱም የዱንያውን መረጡ። የእነዚህ መላእክት ቅጣት እጅግ ከባድ በሆኑ የብረት ሰንሰለቶች ተቆራኝተው በባቢሎን ከተማ በሚገኝ አንድ የውሃ ጉድጓድ ውስጥ ራሳቸውን ዘቅዝቀው እንዲታሰሩ መደረጋቸው ነበር። የምድር ጭስ ሁሉ በዚያ ጉድጓድ ውስጥ እየተጠራቀመ ዓይናቸውን ይለበልባቸዋል። ጥማት ቢያቃጥላቸውም ውሃው ከፊታቸው እያለ ሊጠጡት አይችሉም። በእነዚህ እሳቢያዎችና ትረካዎች መሠረት መላእክቱ በዚህ ሁኔታ ውስጥ ሆነው እስከ ቅያማ ድረስ ቅጣታቸውን ይቀበላሉ። ቀደም ብለን እንደጠቀስነው የሃሩትና ማሩት ታሪክ በሰማያዊ ሃይማኖቶች ውስጥ በስፋት ተዳስሷል። በአይሁድና በእስልምና ድርሳናት ውስጥ በዝርዝር የቀረበ ሲሆን በክርስትናው ዓለም ደግሞ በአዲስ ኪዳን ከመላእክታት ውስጥ ትእዛዝን ጥሰው ስለተቀጡ የወደቁ መላእክት የሚገልጹ መረጃዎች ይገኛሉ። የሚያስገርመው ግን የእነዚህ ሁለት መላእክት ስም እንደ አርመኒያ፣ ህንድና ዛራቱስትራ ባሉ ሌሎች ጥንታዊ እምነቶች ውስጥም መገኘቱ ነው። የታሪክ ምሁራን እንደሚሉት ከሆነ ጥንታዊ የአርመን ሰዎች ሆሮትና ሞሮት የተባሉ ሁለት አማልክትን ያመልኩ ነበር። እነዚህ መናፍስት ከሰማይ የወረዱና ለምድር ፍሬያማነትን እንዲሁም ለዝርያ መብዛት ተልእኮ ያላቸው እንደሆኑ ያምኑ ነበር። በተጨማሪም ነፋሳትን በመቆጣጠር ዝናብን የሚያዘንቡ ደመናትን እንደሚነዱ ይታመንባቸዋል። ወደ ጥንታዊ የህንድ ድርሳናት ስንመለስ ደግሞ መሃባራታ በሚለውና በሳንስክሪት ቋንቋ በተጻፈው መጽሐፍ ውስጥ ሰንድና አፕሰንድ የተባሉ ሁለት መናፍስት ይጠቀሳሉ። እነዚህ መላእክት በጽኑ አምልኳቸውና በምናኔያቸው ምክንያት ከፈጣሪያቸው ብርሃማ ልዩ ሥልጣን ተሰጥቷቸው ምድርንና ሰማይን ተቆጣጠሩ። ፈጣሪም ሥልጣኑን እንዳይቀሙት በመስጋት ቱሉቱማ የምትባል እጅግ ውብ የሆነች መለኮታዊ ሴት ፈጠረ። ይህች ሴት በውበቷና በተንኮሏ በሁለት መናፍስት መካከል ጥልና ጥላቻን ዘርታ እርስ በርሳቸው እንዲገዳደሉ አደረገች። ፈጣሪም ለውለታዋ በፀሐይ ጮራ ውስጥ እንድትኖርና ውበቷን ማንም በዓይኑ ተኩሮ ሊያየው እንዳይችል አደረገ። በዛራቱስትራ እምነት ደግሞ ብሪታኒካ ኢንሳይክሎፒዲያ እንደሚጠቁመው የሃሩትና ማሩት ስሞች የመነጩት አሁራ ማዝዳ አሊያም የበጎ ነገር አምላክ ከሚከቧቸው 7 ወይም 6 የማይሞቱት ቅዱሳን መናፍስት ስም ነው። እነሱም ቅዱስነትና ዘላለማዊነት ይባላሉ። እስከ ዛሬ ድረስ የታሪክ ተመራማሪዎችንና የሃይማኖት ሊቃውንትን ግራ ያጋባው የሃሩትና ማሩት ታሪክ ዋና ዋና ነጥቦች እነዚህ ናቸው። እውነተኛው መረጃ ግን አላህ ዘንድ ብቻ ነው። ታዲያ እናንተ ምን ትላላችሁ? ካቀረብናቸው መረጃዎች መካከል የትኛው ይበልጥ እውነት ይመስላችኋል? እነዚህ ሁለት መላእክት አሁንም ድረስ በዚያች ጥንታዊቷ የባቢሎን ከተማ ፍርስራሽ ውስጥ በአንድ ጥልቅ ጉድጓድ ውስጥ ታስረው የቂያማ ቀንን እየተጠባበቁ ይሆን? እውነታውን አላህ ብቻ ያውቀዋል።